ተቀምጠውም ሆነ ቆመው የሚሰሙት ሰዎች በሙሉ ሁሉም ለአንድና ለተመሳሳይ ምክንያት የመጡ አይደሉም። የቅዱስ ማቴዎስ ወንጌል ምዕራፍ 5 ትርጓሜያችን ሲያስተምር ጌታችን በተራራው ስብከት ላይ ቆሞ ከፍ ባለ ቦታ ላይ ሲያስተምር ህዝቡ ደግሞ ከታች ባለበት ቦታ ላይ ሆኖ ሲሰማ ለሚመለከተውና ለሚያየው ሰው ሁሉም ለመማርና ሁሉም ለማወቅ የተሰበሰበ ይመስላል። ነገር ግን ትርጓሜያችን ሲያስተምር ያ ሁሉ ህዝብ ጠጠር መጣያ እስኪጣል ድረስ ተጠቅጥቀው ከህፃናትና ከሴቶች ውጪ ከአምስት በገበያ ህዝብ በላይ የሆነው ህዝብ ማለት ነው የተገኘበት የተለያየ ምክንያት ነበረው። አንዳንዶች ክርስቶስ በሚያስተምርበት ቦታ ላይ ይመጡ የነበሩት ቃሉን ለመስማት ነበር፣ ትምህርቱን ለማዳመጥ። ሌሎች ክርስቶስ በተገኘበት ቦታ ላይ ይገኙ የነበሩት የእጆቹን ተአምራት ፈልገው ነበር ወይንም ደግሞ ለማየት ነው። ሽባት ሲተረትር፣ ሙት ሲያስነሳ፣ የተራበ ሲያጠግብ፣ የተጠማ ሲያጠጣ ስለተመለከቱ እነሱም ካላቸው ችግር አንፃር ያንን የጥያቄያቸውን መልስ ተአምር ፈልገው የሚመጡ ነበሩ። ሌሎች ደግሞ ክርስቶስን በሚያስተምርበት ቦታ ላይ ባለበት ቦታ ላይ ይገኙ የነበሩበት ምክንያት ደግሞ ለክስ ለወቀሳ ነበር። መቼም ቤተክርስቲያንንም ሆነ ክርስቶስን ሁሉም በየዘመናቱ ያለ ህዝብ በሙሉ ቅዱስ ሥጋውን ክቡር ደሙን ተቀብሎ ርስት መንግስተ ሰማያትን ለመውረስ ብቻ የሚገኝ ሳይሆን ደግሞ በተሰበሰቡበትና ባሉበት ቦታ ላይ ተገኝቶ ስተት ከማይገኝበት አምላክ ስተትን ፈልጎ ነቀፋና ነውር ከማይገኝባት ቤተክርስቲያን ነቀፋና ነውር ፈልጎ የሚመጣ ሰው አይጠፋም። ትላንትም ነበረ፣ ዛሬም ጭምር ይኖራል፣ ነገም ጭምር ይቀጥላል። ስለዚህ ለክስ ብለው ለመስማት የሚመጡ ነበሩ። አራተኞቹ የመጡ የነበሩት ደግሞ ለምንድነው? ውበት ደምግባቱን ብለው ነው። እስኪ ውበት ደምግባቱን በሉ። ውበት ደምግባቱን ክርስቶስ አምላካችን እጅግ ውብ ነበረ፣ ያምር ነበረ። ስለዚህ ይነገርለት የነበረውን መልኩን፣ ቁመናውን፣ ደምግባቱን ለማየት ብለው የሚሰበሰቡ ሰዎች ደግሞ ነበሩ። በአምስተኛ ደረጃ ደግሞ ይመጡ የነበሩት ሰዎች ደግሞ እርቧቸውና ጠምቷቸው ነበር፣ የሚበሉት የሚጠጡትን ፈልገው እና ታዲያ ለሚያያቸው ሰዎች ትምህርቱን ለመስማት የመጡ የሚመስሉት ሰዎች ማለት ነው። በውስጥ ግን ልብንና ኩላሊትን ለሚመረምረው ለእግዚአብሔር እውነት የመጡበት ምክንያት ግን ይታወቅ ነበር። ዛሬም በነገራችን ላይ ክርስቲያኖች በሁሉም አብያተ ክርስቲያናት በዓለም ላይ ባሉት የሚሰበሰቡ ክርስቲያኖች የሚሰበሰቡበት ምክንያት ከአምስቱ አይበልጥ ወይም ደግሞ አይሰፋም። አንዳንዶቻችን ዛሬ በዚህ ቅዱስ ቤተክርስቲያን ደጅ ላይ የተሰበሰብነው ቃሉን ለመስማት ብንችልና እግዚአብሔር ቢወድና ቢፈቅድ ያለንን ድካማችንን አስወግዶልን እስከ መጨረሻው ድረስ የሰማነውንም ቃል እግዚአብሔር ኖረነው ለመመስገን ነው። ይህን እግዚአብሔር ለሁላችን ያርግልን። ምክንያቱም የምንሰማው ቃል እግዚአብሔር ክርስቲያኖች የሌለንን ዕውቀት የምንጨምርበት፣ የምንሰማው ቃል እግዚአብሔር የማናውቀውን ዕውቀት የሚያሳውቀን ብቻ አይደለም። የምንሰማው ቃል እግዚአብሔር ክርስቲያኖች የሚኖር ነው። እስኪ የሚኖር በሉ። አዎ እኛ ላይ ተሰብኮ የታጣ እኛ ላይ ተነግሮ ስንኖረው ያልተገኘ ነገር በሙሉ የማይኖር የሚመስለን እኛ ደካማዎቹ ስለሆነን ነው እንጂ ቃል እግዚአብሔር ትላንትና ሲሰበክ ከነበረበት ጊዜ አንስቶ የሚሰማው ሰው እንዲኖረው ነው የሚነገረው። ስለዚህ አንዳንዶች ዛሬ በዚህ ቅዱስ ቤተክርስቲያን ቅጥር የተሰበሰቡት የሰሙትን ለመኖር የሚመጡ ሰዎች አሉ፣ የሚኖሩትን ደግሞ ለመስማትም የሚገኙ ሰዎች አሉ። አንዳንዶቻችን ደግሞ እዚህ ቅዱስ ቤተክርስቲያን የተገኘነው ተአምር ፈልገን ነው። እስኪ ተአምር ፈልገን በሉ። አዎ ተአምር ፈልገን በልባችን በጓዳችን በቤታችን በሁላችንም ውስጥ ያለ ቋጠሮ አለ፣ እኛና እግዚአብሔር ብቻ የምናውቀው። እርሱ ካልሆነ ሊቀርፈው የማይችለው፣ እርሱ ካልሆነ የተቆረጠውን ቀጥሎ ህይወት ሊዘራበት የሚችል ማንም ስለሌለ ተአምር ፈልገን የመጣንም ሰዎች ልንኖር እንችላለን። ልብ ብላችሁ ስሙኝ ክርስቲያኖች አደረ። አንዳንዶቻችን ደግሞ የመጣ ነው ለክስ ለወቀሳ ነው። ትላንትና ከትላንትና ወዲያ በዚህ ቅዱስ ቤተክርስቲያን የተሰበሰብን ሰዎች ስለ ቤተክርስቲያኒቷ ችግርና ስለ ቤተክርስቲያኒቷ ነባራዊ ሁኔታ እናውቅ ነበር እናውቃለንም ጭምር እና አንዳንዶች ዛሬ የመጣ ነው ለክስ ነው። ደግሞ ዛሬ ምን ሊሉ ይሆን? ደግሞ ዛሬ ምን እንደዚህ አርጉ ሊሉን ይሆን ብሎ ለክስ የመጣም ሰው አለ። ለወቀሳ፣ ለመነጋገር፣ ለመዘባበት ለሐሰዋል። አንዳንዶቻችን ደግሞ በዛሬዋ በዚህ ዕለት ላይ የተገኘነው ደግሞ እርቦን ጠምቶን ነው። መቼም ወርሃ ጽጌ አይደለ? ቅዳሴው ምኑም ካለቀ በኋላ የሚሰጥ ደግሞ መሐራ አለ፣ ዝክር አለ። ስለዚህ ያንን ለመቀበስ ብሎ እርቦት ጠምቶት የሚመጣም ሰው አለ። እየሰማችሁኝ ነው? ስለነዚህ ምክንያቶች ብሎ የሚመጣል። አሁን ይሄን ያልኳችሁ ክርስቲያኖች ለምን መሰላችሁ? ቤተክርስቲያን ቦታ የጠበባት ቤት አይደለች።
ቃሉን ለመስማት የሚመጣው ሰው ተአምር ፈልጎ የሚመጣውን ሰው የሚያባርርበት፣ ተአምር የፈለገው ሰው ተቀምጦ ለመማር ለሚፈልገው ሰው የሚበጠብጥበት፣ ሊበላ ሊጠጣ ሊጠግብ የመጣ የኔ ቢጤዎች ወይንም ደግሞ ሌሎችም ጭምር ተገኝተው ደግሞ ሌላውን የሚያውኩበት አይደለም። ሁላችንም ቤተክርስቲያን ውስጥ ክርስቲያኖች ቦታ አለን። ቤተክርስቲያን ጠቧት አታውቅም። ቤተክርስቲያን እነዚህኞቹን እፈልጋለሁ ሌሎቹን ደግሞ አልፈልግም አይልም። እንደው ክርስቲያኖች አስቡት፣ ክርስቶስ የሚሰማው ህዝብ በምን መልኩ እንደሚሰማው እያወቀ በምን መልኩ እንደሚያደምጠው እየተረዳም ጭምር ለሁሉም ይናገር ነበር። አሁን እውነት እንነጋገርና የመጣንበት የእያንዳንዳችን ምክንያት የእውነት ቢገለጥና ቢታይ ኖሮ በትክክለኛው ምክንያት ከመጡት በቀር ለማንፈልግበት ምክንያት ተገኙን ሰዎች እንደክማለን። ምን ማለት መሰላችሁ? አሁን ለቤተ ክርስቲያኒቷ ከገጠማት ችግርና ካለባት ውጣ ወረድ የተነሳ ሊሰጡ የሚችሉትን ሰዎች ብናውቅ ኖሮ የማይሰጡትን ሰዎች እናደክማቸዋለን። ቁጭ አድርገን እኛ አናደክማቸውም እኮ። እናንተ ሄዱ የምትሰጡት ተቀመጡ እንል ነበር። እግዚአብሔር ቸርነቱን ተመልከቱ። የሚሰጠውንም የማይሰጠውንም እንዳናውቅ አደረገን። ስለዚህ እኩል ለሁሉም እግዚአብሔር ሊያደርግላቸው የሚችለውን ነገር ማድረግ እንዲችሉ እነሱም ተሳታፊ እንዲሆኑ ይነገራቸዋል። ስለዚህ ጌታችን ኢየሱስ ክርስቶስ ብዙ ህዝብ ተከትሎት ይሰበሰብና ይማር ነበር እና የማቴዎስ ወንጌል ምዕራፍ 13 ቁጥር 1 ላይ ብዙ ህዝብ ተሰብስቦ ከነበረበት ቦታ ላይ ጌታችን ኢየሱስ ክርስቶስ በታንኳ ላይ ተሳፈረና ፈቀቅ አለ። እስኪ በታንኳ ላይ በሉ እንጂ ተሳፈረና ፈቀቅ አለ። አው ራሱ ብቻውን ታንኳው ላይ ተሳፍሮ ወደ ባህሩ ሲገባ ሌላው ሰው ግን በሙሉ ወደብ ላይ ቀር። ማንም አብሮት ይሳፈር አልቻለም። ሲጀመር ራሱ እንደው መርከብ ካልሆነ በቀር ታንኳ ከአንድ ሰው በላይ ልትሸከም አትችልም። እንደው ዋነኛ ወንጌላውያኑ ይህን ታሪክ የጻፉበት ምክንያት ክርስቶስ ብቻውን ተሻገረ ሌላውን ሊሸከም የማይችልን መጓጓዣ ሄደ ለማለት አይደለም። ክርስቶስ የተሳፈረው ታንኳ የቤተ ክርስቲያን ምሳሌ ናት። ልብ ብላችሁ ስሙ። ቤተ ክርስቲያን ብቸኛ ራሷ ብቸኛ መሪዋ ብቸኛ ከለዋ ላይ ሆኖ ሊያዛት የሚችለው እግዚአብሔር ብቻ ነው። ማን ብቻ ነው? እግዚአብሔር ብቻ ነው። የመርከቡ የታንኳው ገዢና መሪ የሆነው ክርስቶስ አሳፍሮን ወደብ የተባለ ለሚያዩና ለሚመለከተው ሰው ግን በነገራችን ላይ በጣም ነው የሚገርማችሁ። አብዛኞቻችን ስለማንረዳ የቤተ ክርስቲያን ራስ መሪ አስተዳዳሪ ሰዎች ብቻ ይመስሉናል። በጣም ነው የሚገርማችሁ ክርስቲያኖች። ታስታውሳላችሁ የቅዱስ ማቴዎስ ወንጌል ምዕራፍ 25 ላይ ጌታችን ኢየሱስ ክርስቶስ ያስተማረው ትምህርት አለ ስለ ዳግም ምጽአት እና ምን አለ? ጻድቃንን የተባሉ በጎቹን በቀኝ ኃጥአን የተባሉትን ደግሞ ፍየሎቹን በግራ ቆመና ክርስቶስ ሁለቱንም ተመሳሳይ ጥያቄ ጠየቃቸው። ተርቤ አብልታችሁኛል ወይ? ተጠምቼ አጠጥታችሁኛል ወይ? ታርዤ አልብሳችሁኛል ወይ? እንግዳ ሆኜ ተቀብላችሁኛል ወይ? እስረኛ ሆኜ ጠይቃችሁኛል ወይ አላቸው። ሁሉም በየፊናቸው ይሄን ጥያቄ ከሰሙ በኋላ ተመሳሳይ መልስ መለሱለት እንዲህ ብለው መቼ አግኝተንህ አሉ። እስኪ መቼ አግኝተንህ አሉት እና ጌታችን ምን እንዳላቸው ታውቃላችሁ? እውነት እውነት እላችኋለሁ ከነዚህ ከታናናሾች መካከል ለአንዱ ያረጋችሁት ቢኖር ለማን እንዳረጋችሁት ነው። አሁን የአባቶቻችንን ጥሪ ሰምተን ስንታዘዝ የአንድ ካህን ጥሪ ብቻ የምንሰማ ይመስላችኋል? አሁን የአባቶቻችንን ተልእኮ ሰምተን እንዲናርግ ሲባል ያ ያለንን ሰው ብቻ ታዘን የምናደርገው ይመስላችኋል? በሱ ላይ አድሮ እሺ ብለን የምንታዘዘው ማንን ነው? እስኪ እግዚአብሔርን በሉ። እግዚአብሔርን ነው። ምንም ጥርጥር የለውም ክርስቲያኖች። ይሄው እያለን እኮ ነው። ታርዞ ያለበስ ነው፣ ተጠምቶ ያጠጣ ነው፣ ተርቦ ያበላ ነው ለኛ ሰው ነው። በሰጪውም በተቀባዩም ውስጥ አድሮ ግን የሚሰጠውም የሚቀበለውም እግዚአብሔር ነው። ስለዚህ ጌታችን ኢየሱስ ክርስቶስ ያለባት ታንኳ ቤተ ክርስቲያን ናት። ታንኳው ላይ ታዲያ ለምን ብቻን ወደብ ላይ እንድንቀመጥ ወይም ደግሞ ይሰማው የነበረው አስቀረው? ምክንያት አለው። አሁንም ልብ ብላችሁ ስሙ። ጌታችን ኢየሱስ ክርስቶስ የተሳፈረባት ታንኳ እንዳልኳችሁ ቤተ ክርስቲያን አንድ ጊዜ ላይ መርከብ ላይ ተሳፍሮ ሌሎችንም ጭምር አካቶ ጌታችን ኢየሱስ ክርስቶስን አይተነዋል። በአሁኑ ትምህርት ላይ ግን ብቻውን ታንኳው ላይ እንዲሳፈር የፈለገው ታንኳ የሚባለው የሰው ልጅ ልብም ጭምር ስለሆነ ነው። እስኪ የሰው ልጅ ልብ በሉ። እስኪ ልጠይቃችሁ ክርስቲያኖች፣ ልባችሁ ላይ ያለው ብቸኛው ልባችሁን የሚመራው ማን ነው? እንደው ለመልሱ እንዳይሆን እግዚአብሔር የምትሉኝ ከልባችሁ መልሱልኝ።
ልባችሁ ላይ ሆኖ የሚመራው እርሱ ብቻ ወደ ወደደበትና ወደ ፈቀደበት የሚያዘው ማን መሆን ያለበት እግዚአብሔር ነው። አኗኗራችንን ለማየው ግን ልባችንን የሚመራው ሌላ ነገር ነው። መሆን ያለበት እውነት ነው። መልሳችሁ ልክ ነው፣ እግዚአብሔር ነው። ልባችንን መምራት ያለበት ሰውነታችንን እሱ ብቻ ተቀምጦበት ሊያዝበት የሚገባው እሱ ብቻ ነው። ልክ ቤተክርስቲያንን የሚያዛት ክርስቶስ እንደሆነ ሁሉ ግን አኗኗራችንን ስትመለከቱት፣ አስተሳሰባችንን ስትመለከቱት ግን የኛ ታንኳ ላይ ሌላ የሚመራው ነገር ያለ ይመስላል። እግዚአብሔር ከእርሱ ውጪ ሰውነታችን ላይ ነቅሶ የሚያዘንን የሚመራንን ነገር በሙሉ ይንቀልልን። ይሄ ደግሞ ስላችሁ ሰይጣን ነው ለማለት ብቻ አይደለም። ሰይጣን ብቻ አይደለም የሰውን ሰውነት ወዳልሆነ መንገድ የሚወስደው ሁሉ ሰይጣን ብቻ ሳይሆን ክርስቲያኖች የራሳችን ስጋዊ ምኞትና ፍላጎቶቻችንም ጭምር ከእግዚአብሔር ያርቁናል። ሰተን ልንጸድቅበት የምንችለውን ገንዘባችንን ለራሳችን ከርስ እናውለዋለን። ሰተን ልንጸድቅበት የምንችለውን ጉልበታችንን ለሌላ ነገር እናውለዋለን። ሰተን ልንጸድቅበት የምንችለውን ሙሉ አካላችንን ከእግዚአብሔር ውጪ ለሌላ ነገር እንሰጠዋለን። ስለዚህ ክርስቲያኖች ልባችን ላይ ሊቀመጥ የሚገባው ታንኳው ላይ ብቻ ያገኘነው ክርስቶስ እንደሆነ ሁሉ እሱ ብቻ ነው ሊገኝበት የሚገባው። የዚህን ጊዜ ነው ክርስቶስ በታንኳው ላይ ከተገኘ በኋላ ከነሱ እየራቀ ሲመጣ ጮክ ብሎ ማስተማር ጀመረ እና እንዲህ አላቸው፣ ዘሪ ዘሩን ሊዘራ ወጣ አላቸው። እስኪ ዘሪ በሉ። ምኑን ሊዘራ ወጣ? ገበሬ ዘሩን የሚዘራው መጀመሪያ መሬቱ ምን ሲሆንለት ነው? ምን ሲያደርግ? ሲለሰልስ ለዘር ምቹ ሲሆን ነው አይደል? ተመለከታችሁ? ክርስቶስ ዘሪ ዘሩን ሊዘራ ወጣ አለ እንጂ ዘሪ ሊዘራ የወጣውን መሬት ሲያርስ አላገኘው ነው፣ ሲኮተኩት አላገኘ ነው፣ መሬቱን ምቹ እንዲሆን ለዘር ሲያደላድል አላገኘ ነው። ክርስቶስ በእኔና በእናንተ ልብ ውስጥ ክርስቲያኖች ያለው ስራ ምንድነው ብትባሉ ዘሩን መዝራት ነው። እስኪ ዘሩን መዝራት በሉ። የኛ ድርሻ ማረስ፣ መኮትኮት፣ ለሚዘራብን ዘር ምቹ የሆነ ሰውነት መኖር የኛ ድርሻ ነው። ክርስቲያኖች አሁን በጣም ደካሞችና ሰነፎች እየሆንን ስለመጣን ልብ ብላችሁ ከሆነ እግዚአብሔር ዘሩን እንዲዘራም እንፈልጋለን፣ እንዲኮተኩትም እንፈልጋለን። ሁሉንም ነገር ራሱ አስተካክሎት እኛ ብቻ ታዛቢ መሆን እንፈልጋለን። አይሰራም ክርስቲያኖች። በነገራችን ላይ ሁላችንም ልንድንና መንግስተ ሰማያት ልንገባ በገባንበት ቤተክርስቲያን ውስጥ የእያንዳንዳችን ድርሻ አለን። እንድንወጣው የተሰጠን ኃላፊነት አለ። እንደው በሰውኛው ላስረዳችሁ በሌላ ምሳሌ። አሁን ስሩት የምንባለውን ቤተ መቅደስ እግዚአብሔር ያለኛ ምንም አይነት ተሳትፎ መሆን አስተዋጽኦ መስራት ይችላል አይችል? ደግሞ እንደዛ ስትባሉ ትታችሁት ሂዱ አሏችሁ። መስራት ይችላል አይችልም? ግን ምንም ጥርጥር የለውም መስራት ይችላል። እንዴት አወክ በሉ። ከኛ በፊት ቤተ መቅደሶችን ለእግዚአብሔር ሲያንጹ የነበሩ አባቶቻችን እናቶቻችን ውስጥ ስለተመለከት ነው። በሀገራችን በጣም የሚታወቀው ራሱ በተሰበሰብንበት በዚህ በቅዱስ ጊዮርጊስ ስም የሚታወቅ ትልቅ ቅርስ አለ። ቤተ ጊዮርጊስ ተብሎ የሚጠራው የላሊበላ ውቅር አብያተ ክርስቲያን ታውቃላችሁ። የቅዱስ ላሊበላ ገድላቸው ላይ ስናነብ የምናገኘው ታሪክ ቀን ቀን ሰራተኛ ሆኖ ንጉሱና ሌሎችም ሰራተኞቹ ይሰሩ ነበር። እርሱ ሌሊት በሚያርፍበት ሰዓት ላይ ትቶት የሄደውን ይጨርሱለት የነበሩት የሰማይ መላእክት ናቸው። እግዚአብሔር እውነት ላሊበላን ጠዋት እንዲሰራ ያደረገውና ማታ ቅዱሳን መላእክቱ እንዲያንጹ ካረገ ጭራሹኑ ቅዱስ ላሊበላ ሳይሰራ እሱ ራሱ ጀምሮት መጨረስ ይችላል አይችልም? እንኳን አንድ ቤተ መቅደስ ይቀርና የቆምክባትን መሬት አንተ አትቧታል እንዴ? ስራው ላይ አንድም እኮ ነገር ያደረግነው የለም። እዚህ መሬት ላይ እርሱ ራሱ በሰራው ነው ያመጣል። እርሱ ራሱ ባዘጋጀው መሬት ላይ ነው እንድንመላለስ ያደረገን። ቤተ መቅደስ ለማነጽ ቦታን ለማስተካከል ይሄንን ሁሉ ነገር ለማድረግ ክርስቲያኖች ልብ ብላችሁ ስሙ። እግዚአብሔር እኛን እንዲህ አድርጉ የሚለው አቅቶት ሳይሆን እኛን ለመማር ምክንያት ስለፈለገ ነው። እኛን ይቅር ለማለት ሰበብ ስለፈለገ ነው። ሌላ ምንም ነገር ኖሮት አይደለም። ስለዚህ ጌታችን ኢየሱስ ክርስቶስ ዘሪ ዘሩን ሊዘራ ወጣ አላቸው። ይሄንን ታሪክና ይሄንን ምሳሌ ሳስተምራቸው ሁሉም ወደቡ ላይ ሆነው ነው የሚሰሙት። እስኪ ወደቡ ላይ በሉ። አሁን ይሄንን ትምህርት ልብ ብላችሁ ስሙ። ማይኩ ባይኖርና ማይክሮፎኑ ቢቋረጥ በኔ ድምጽ ብቻ ጮክ እያልኩኝ ለማውራት በሞክር የተወሰናችሁ ትሰማላችሁ፣ ሌሎቻችሁስ ምን ታረጋላችሁ? ላይሰማ ይችላል። ክርስቶስ የሚገርማችሁ ይሄን ትምህርት ቆሞ ሊሰሙት በሚችልበት ቦታ ላይ ጮክ ብሎ ማውራት ይችል ነበር። ግን ወደቡ ላይ እነሱን አስቀምጦ እርሱ ግን በታንኳ እየተንሳፈፈ ነው የሚያወራው። ምን ለማለት ፈልጎ መሰላችሁ? እማስተምራችሁን ትምህርት ዳር ላይ ሆናችሁ አይደለም መስማትና መረዳት ያለባችሁ። ብትወዱኝና ሊገባችሁ ብትፈልጉ ኖሮ
ተንሰፍስፋችሁ ባህር ውስጥ ታንኳ ፈልጋችሁ አብራችሁኝ መምጣት ነበረባችሁ ብሎ ለማስተማር። አንዳንዶቻችን በጣም ትልቅና ክፉ የሆነ ልምድ አለ። ብዙ የቤተ ዳር ሆነን የምንሰማው ታውቃላችሁ። ማለት የሆነ ነገር ሲነገር ዳር መሆን ማለት የሚመለከተን የማይመስለን ሰዎች አሉ። በቃ የኛ ድርሻ እንዲሁ ዝም ብሎ መጥቶ መሄድ፣ እንዲሁ ዝም ብሎ መጠበቅ አርጉ የምንባለውን ከማድረግ ይልቅ እኔ ድርሻዬ ምንም እንደዚህ አይነት ነገር ውስጥ መግባት አይጠበቅብኝም የሚል ሰው ሰምታችሁ አታውቃለሁ? ኑ የሆነ ነገር አርጉ እንዲያርጉ ሲባል ይሄ ለነገሌ ነው ምንም አይመለከተኝም ሲጀመር ምናምን ብሎ ሌላ ነገር ለማውራት ራሱ ይጀምራል። እንዲህ አይነት ሰው ማለት ክርስቶስ የተሳፈረበት ታንኳ ላይ ከመግባት ይልቅ ወደቡ ላይ ሆኖ ሩቅ የሚሰማ ጭምጭምታ ድምጽ ክርስቲያኖች በልባችሁም በሰውነታችሁም በሁለመናችሁም ወደብ ዳር ከመሆን ይሰውራችሁ። ወደብ ዳር መሆን አያስፈልግም። ለቤተ ክርስቲያን ሁላችንም በመንችለው መልኩ ክርስቶስ ካለበት ቦታ ላይ ለመገኘት መሞከር ነው ያለብን። ዳር ሆነን የምንሰማው ወንጌል የለም። ዳር ሆነን የምንሳተፈው የጽድቅ ስራ የለም። ሁላችንም የደቦ ስራ ነው ማድረግ ያለብን። እኔ በጣም ነው የሚገርማችሁ አንዳንድ አብያተ ክርስቲያናት ላይ እንደዚሁ ለአገልግሎት ስንሄድ ሁሉም ወንድሞች መምህራን በዚህ ተባበራሉ። እንዲህ አርጉ ሲባል እውነት ለመናገር ይሄንን ሁሉ ልመናችንን አስቀርቶ አንድ ሰው ሊሰራው ሁሉን ነገር ማስደረግ እኮ ይችላል። አሁን እግዚአብሔር እውነቴን እንደምላችሁ አንድ ሰው በአንድ ሰው የታነጹ አብያተ ክርስቲያናት ስለሚታወቁ ማለት ነው። በአንድ ባለ ሀብት ተነስቶ የሆነ ቤተ ክርስቲያን ተሰራ ይባላል እና የሚገርመው እነዚህ ሰዎች እያሉ ለምንድን ነው እግዚአብሔር እኛን የሚለምነን ካላችሁ ለሁለታችንም ድህነት ነፍስ ሲል ነው። ስሙ አሁን አንድ ሰው ብቻውን የሰራው ቤተ መቅደስ ውስጥ ሰይጣን ሊፈትነው ይችላል። ምን ብሎ እኔ ነኝ እኮ ያሰራሁት ብሎ ካህናቱን መቆሚያ ማስቀመጫ ያሳጣቸው። እርሱ በሰራው እግዚአብሔር እንዲመራው አይፈቅድም ቤተ መቅደሱ። ስለዚህ ለዛም ሰው አቅሙም ቢኖረው ላይፈቅድለት ይችላል። እኛን ተሳታፊ የሚያደርገን ደግሞ ለምን መሰላችሁ? እንደ ሰው ቤት ተሰምቶን ራሳችን እንዳናገር እኔም እኮ አሻራ አለኝ እንድንል። ሊያውም ቤተ ክርስቲያንን የማነጽ የመሰለ ትልቅ አሻራ የለም። ምክንያቱም እዚህ ላይ ብቻ ሳይሆን በላይ በሰማያትም የሚቀጥል ጉዞ ስለሆነ። ስለዚህ ክርስቶስ አምላካችን ዘሩን ሊዘራ ወጣልና በአራት በተለያዩ መሬቶች ላይ የተዘራን ዘር መስሎ አስተማራቸው። ራሱ ክርስቶስ ይሄን ትምህርት በትርጉሙ ራሱ አስተምሮታል። እንደምታስታውሱት የመጀመሪያው አስፋልት መሬት ነው። ዘሩ ተዘራበት፣ አዋፈ ሰማይ መተው ወሰዱት አለ። ሁለተኛው ጭንጫ መሬት ነው። መብቀሉን በቀለ፣ ፀሐይ ሲመታው ግን ደረቀ። ሶስተኛው እሾሃማ መሬት ነው። መብቀሉን በቀለ፣ ከፍ ብሎ እንዳይታይ ግን እሾሁ አንቆ አስቀረው። አራተኛው መልካም መሬት ነው አለ። መልካም እና ሌሎቹም መሬቶች በሙሉ እግዚአብሔር አምላካችን ተርጉሞ ሲያስተምር ምን አለ? የሰው ልቡና ነው አለ። እስኪ የሰው ልቡና በሉ። አዎ አሁን ወደ ዘሩ መልሼ ላምጣችሁ። ገበሬ የዘራውን ዘር ለሌላ ዙር ማለትም ደግሞ ሁለተኛ ጊዜ ላይ ሰብሉን ከሰበሰበ መሬቱን ካስተካከለ በኋላ ዘሩን ከየት ነው የሚያገኝ? መጀመሪያውኑ ከዘራው ነው አይደለም እንዴ? የዘራውን ዘር ሰበሰበ፣ ከዘራው ዘር ከሰበሰበው ምርጥ ዘር ብሎ ይለያል አይደል? ከዛ በኋላ ቤት ውስጥ በቅል በሚችል ቦታ ላይ ከፍ አድርጎ ይሰቅሏል። ያን ገበሬ እየሰማችሁ ነው? ልብ አድርጋችሁ ስሙኝ ባካችሁ። ያን ገበሬ አሁን ለምሳሌ በቀጣይ ዙር 30 60 100 አፈራበታለሁ ብሎ አስፋልት ላይ ዘራው ብትሉት ይዘራል? መልሱ እንጂ። እሺ ተዘርቶ ሊደርቅ የሚችል ያ ስር ቆንጥጦ የማይዝበት ጭንጫ መሬት ላይ ይዘራል? አይዘራው። እሾህ የበዛበት መሬት ላይ ይዘራል? የሚዘራው ብቸኛ መሬት ቤቱ ላይ ነው፣ መልካም በሆነው ነው። እግዚአብሔር ታዲያ እንዴት አይነት አምላክ ቢሆን ነው እንደማንሰማው እያወቀ ለምንድን ነው የሚናገረው? ልባችን ደንዳና እንደሆነ እያወቀ ለምንድን ነው የሚዘራብን ታዲያ? አሁን እኮ ራሳችሁ አላችሁ ገበሬ የሚዘራው ፍሬ የሚያገኝበት ላይ ነው ካላችሁ፣ እኛ ምን ፍሬ ያገኝባችኋለሁ ብሎ ነው እግዚአብሔር የሚዘራብን? እኛ ምን ምርት ሰበስባችኋለሁ ብሎ ነው የሚደክምብን? አያችሁ፣ በዚህ በምንኖረው በእያንዳንዳችን ህይወት ላይ በጣም መርሳትና መዘንጋት መሰላችሁ። ለክርስቲያን ትልቁ ውድቀቱ እግዚአብሔር አይችልም ብሎ መናገር ሲጀምሩ፣ እኔ እናንተ ላንችል እንችላለን። እኔ እናንተ የኛን የራሳችንን ልብ ለማስተካከል ወተን ወርደን ሊደክመን ይችላል። እግዚአብሔር ግን አንተ ራስ ላይ እንኳን ተስፋ ብትቆርጥ እሱ አይቆርጥብህም። አንተ አስፋልት ነኝ ብትል ይዘራብሃል። አንተ ብታስተምረኝም እኔ መከራ ሲመጣ ክድሃለሁ ብትልም ያስተምርሃል። እኔ ጥቅማ ጥቅም የዓለም ምናምንቴው በሙሉ አንቆ የሚያስቀረኝ እሾህ ያለበት መሬት ነኝ ብትልም ይዘራብሃል። መልካም መሬትም ብትሆን ይዘራብሃል። መሬት መርጦ የሚዘራ ገበሬ አይደለም ክርስቶስ። አይደንቃችሁ? ይሄ እኮ ፍቅሩ እኮ ነው ክርስቲያኖች። ዛሬ በቅዳሴያችን የተነበበው የቅዱስ ማቴዎስ ወንጌል
ምዕራፍ 21 ቁጥር 33 ነው ግጻዌው የሚናገረው። እና የወይን ባለቤት ስፍራ የሆነው ሰው ለወይኑ የሚያስፈልገውን ነገር በሙሉ አደረገለት ይላል። ቅጥር ቀጠረለት፣ ግንብ ገነባለት፣ መጭመቂያ እንዲሆንም የወይን ስፍራ ማዘጋጀለት። ይሄ ማለት ምን ማለት እንደሆነ ታውቃላችሁ? ለወይኑ ስፍራ ለሚያስፈልገው ነገር በሙሉ ክርስቶስ የወይኑ ባለቤት ደክሞበታል፣ ሰርቶበታል። አረገ ሰዎቹን ሂዳችሁ ፍሬን ሰብስቡልኝ አለ። እስኪ ሂዳችሁ በሉ እንጂ ምንን ሰብስቡልኝ። እና ሰራተኞች ሲልክ አንዱን ሲደበድቡ፣ ሰራተኞች ሲልክ አንዱን ሲወግሩ፣ ሰራተኞች ሲልክ አንዳንዶቹን ሲገሉ በጣም ረጅም ጊዜ ፍሬውን አስቀሩበት። እና በስተመጨረሻ ምን አረገ? ምናልባት እንኳን እኔ ስላልሆንኩኝ እየሄድኩኝ ያለሁት ልጄን ብልክላቸው ራርተው ፍሬን ይሰጡኛል አለ። ልብ ብላችሁ ስሙ። ልጁም በተላከበት ጊዜ ላይ እነዛ የወይኑን ቦታ ጠብቁ የተባሉት ገበሬዎች ልጁን ከሩቅ ሆነው ሲመለከቱት እንዲያውም ይሄ እኮ መሬቱን የሚወርሰው የአባቱ ልጅ ነው፣ እርሱን ብንገለው እንዲያውም መሬቱን እንወርሳለን ብለው ትላንትና ከተላኩት መልእክተኞች ይልቅ በልጁ ላይ በረቱበት ይላል። ትርጓሜው አጭር ነው። የተላከው ልጅ ክርስቶስ ነው። ከሱ በፊት የመጡት ነቢያት ናቸው ክርስቲያኖች። ጭብጡን ግን እንድትሰሙልኝ የፈለኩት ምንድነው? እግዚአብሔር ገበሬዎቹን ፍሬ ስጡኝ ብሎ ሲናገር መቅድመ መሟላት ያለበትን ነገር በሙሉ አሟልቶ ነው። ዛሬም ክርስቲያኖች ባካችሁ ስጡኝ ሲል እግዚአብሔር ላትሰጡት የምትችሉት ነገር ባዶ መሆናችሁን አይቶ አይደለም። ሁላችንም የምንሰጠው ነገር ስላለን አንዳንዶቻችን አቅማችንን፣ ሌሎቻችን ገንዘባችንን፣ ሌሎቻችን ዕውቀታችንን አልያም ደግሞ ራሳችንን መስጠት ጭምር አለብን ለእግዚአብሔር እንጂ መርጠን እኔ ለእግዚአብሔር አላስፈልግም እርሱም አይፈልገኝም አይልም ክርስቲያን። ስለዚህ ዘሩ ዘሪን ሊዘራ ወጣ፣ እነዛንም መሬቶች ተመለከታል። እኛ ክፍለ ዘመን ሳይሆን ቀድሞ በነበሩት አባቶች ዘንድ ይህንን ትምህርት በምን አይነት መልኩ እንደተረጎሙት ብቻ አስተምረን ትምህርታችንን እንጨርስ። ታሪክ ላይ ጠርጡለስ የሚባል ሊቅ አለ እና ይህ ጠርጡለስ ምን ይላል? የክርስቲያኖች ወይንም ደግሞ በተለየ መልኩ የሰማዕታት ደም ለቤተ ክርስቲያን ዘር ነው ብሎ ይናገራል። እስኪ የሰማዕታት ደም በሉ እንጂ ለቤተ ክርስቲያን ምንድነው? ምን ይላል? ለቤተ ክርስቲያን ዘር የተባለው የሰማዕታትን ደም እግዚአብሔር ልክ እንደነዚህ ባሉ መሬቶች መልሶ ይዘራቸዋል። አንዳንዱን ዘር እግዚአብሔር አስፋልት ላይ ይዘራል። ምን ማለት ነው? አንዳንድ ክርስቲያኖች ሰማዕታትን እግዚአብሔር በማያምኑ ሰዎች መካከል ይዘራቸዋል። ምን እንዲሆኑ? መቼም የአስፋልቱን ዘር ታሪክ ነግሬያቸዋለሁ። ማንም ምንም ሊያደርገው የሚችልበት ቦታ ስላልሆነ ሊበቅል የማይችልበትን መሬት ስለሆነ አዋፈ ሰማይ ነው ነጥቀው የወሰዱት። እግዚአብሔር ለምንድን ነው በማያምኑ ሰዎች መካከል የሚያምኑ ሰዎችን የሚያስቀምጣቸው? እንዲጨነቁ ነው? እንዲጠበቡ ነው? አሁን እንደምንሰማውና እንደምናየው ደግሞ እንዲታረዱ እንዲሞቱ ነው? አይደለም። ክርስቲያኖችን በማያምኑ ሰዎች መካከል እግዚአብሔር እንዲቀመጡ የሚፈልጋቸው እነሱን አንደኛ ሳይመስሉ መኖር እንዲችሉ እንዲሞከሩ ነው። እየሰማችሁ ነው? አስፋልት ላይ የተዘራ ዘር አላበቅልም ብሎ ዘሩ ወደ አስፋልትነት ይለወጣል? መልሱ እንጂ አይለወጥም። ዘሩም ዘር ነው የሚሆነው፣ አስፋልቱም ምንድን ነው የሚሆነው? አስፋልት ነው የሚሆነው። ክርስቲያኖች ልብ ብላችሁ ስሙ። ያላችሁበት ቦታ ማንነታችሁን አይለውጥም። የተቀመጣችሁበት ወንበር፣ ያላችሁበት ህይወት፣ የምትወጡበት የምትገቡበት ቦታ እናንተን እንዲተረጉማችሁ አትፍቀዱ። አብዛኞቻችን ለዛ ነው የተቸገርነው። ክርስቲያን መሆን የምንችልበት ቦታ ቤተክርስቲያን ብቻ የሚመስለን ሰዎች አለን። በፍጹም በማያምኑ ሰዎች መካከል እግዚአብሔር ዘር ይዘራል። ሰዎች ሆነው እንድንታይ ይፈልጋል እግዚአብሔር። ክርስቲያን ሆነን እንድንመላለስ ይፈልጋል። ሁለተኛው ጭንጫ መሬት ነው። መከራ በበዛበት ቦታ ላይ እግዚአብሔር የሚዘራቸው ክርስቲያኖች አሉ። እውነት ለመናገር በረከታቸው ይድረሰን የአርሲ ምእመናን። መከራ በበዛበት ቦታ ላይ ክርስቲያን ሆነው የተገኙ ነፍሳት። እስኪ ክርስቲያኖች ልጠይቃችሁ፣ እኛና በእነሱ መካከል ያለው ልዩነት ምንድነው? እምነት። እግዚአብሔር ይሄን መከራኛ ጋር ያለመጣው ለምንድን ነው? ማን ያውቃል? እኛ እኮ አሁን ስንታያለን መስሎን መከራው ሲመጣ ምንሸሽ ሰዎች እንሆናለን። በቀደመው ዘመን ታሪክ ሲነገር ልብ ብላችሁ ስሙ። ደርቡሾች ጎንደርን መተው ሲያጠቁ ይባላል ታሪክ ላይ ሲነገር እና ሊቃውንተ ቤተ ክርስቲያንንና ቤተ ጉባኤዎችን እየገቡ ይገሉ ነበር። ማንንም አላስተረፉ እና አለቃ ወልደ ሚካኤል የሚባሉ ትላልቅ ሊቃውንተ ቤተ ክርስቲያን ከነደቀ መዛሙርቱ ወንበር እየተረጎሙ የተገደሉት ሰማዕታት የሆኑት በረከታቸው ትድረሰን። ቃለ እግዚአብሔር እየሰሙ እየተረጎሙ እየኖሩ የሞቱ አሉ። እና በዛ ዘመን ላይ አንድ መሪ ጌታ ነው ይባላል
እና ከቤቱ አንቀላፍቶ ጧት ሲነሳ ጉባኤ ለመማር ሲሄድ ማንም የለም፣ ደም በደም ሆኗል መሬቱ በሙሉ። እና በጣም ተጨነቀ፣ በጣም አዘነ። በአንጻሩ ደግሞ አንድ ሌላ ምእመን መጥቶ ሲመለከት እንደዚሁ ተመሳሳይ ነገር ገጠሙ። እና ያ ምእመን በቃ ከአቅሙ በላይ ተጨንቆ ተወጥሮ እኔም ሰማዕት መሆን አለብኝ ብሎ ደርቡሾች ወዳሉበት እየሮጠ ሄደ። እየሰማችሁ ነው? መከራውን ፈልጎ ማለት ነው። ከዛ ከሩቅ ሆኖ ትታችሁኝ የሄዳችሁት እኔን ነው እያለ መናገር ጀመር። እና ደርቡሾች ሲያዩት ምንድን ነው አሉት? ክርስቲያን ነኝ ሳትገሉኝ የሄድኩኛል። አዎ እና አሉትና አንተ አንዴ ነው መሞት ሀገራቸው ወስደው በየክፍሉ አንዴ ጣቱን አንዴ ቆዳውን እየቆረጡ ቀስ በቀስ አሰቃዩት። መጨረሻ ላይ አይቅርብኝ ብሎ ካደ። እናሳ ታዲያ አንተ ጋር መከራ ያልመጣው ጽኑ ድክመትን እግዚአብሔር ስለሚያውቀው የሚያመሳስለን ሃይማኖታችን ነው፣ የሚለየን ግን እግዚአብሔርን ያመንበት ልክ ነው። እነዚህ ሰዎች በመከራ መካከል እኛ የተዘራነው ዘር ከመከራው እንድንታደገው እንጂ ከንፈራችን እንድንመጥ ማን ይሆን የሚመጥ ነፃ አውጪ ወይ ደግሞ ሰሪ ሰው እንድንፈልግ አይደለም። የቤተ ክርስቲያኒቷ ደጅም የቤተ ክርስቲያኒቷ ስራም ያለው ማን እጅ ላይ? እስኪ እኛ ላይ በሉ፣ እግዚአብሔር ላይ አትበሉ፣ እኛ ላይ በሉ። እኛ ላይ ነው ያለው፣ እኛ ነን ኃላፊነት ያለብን። እርሱማ ሶስተኛው ደግሞ እሾሃማ በሆነ መሬት ላይ የተዘሩ ደግሞ ዘሮች አሉ። ምን ማለት ነው? ጥቅማ ጥቅም ደሎ በሚያስቀራቸው ሰዎች ክርስቲያን የሆኑ ሰዎች አሉ። ዛሬ ገንዘቡን ማንም በፈለገበት በሚያጠፋበት የተዘሩ ክርስቲያኖች አሉ። ሰው በሀብቱ መጽደቅ እንዲችል የሚያሳዩ በመጨረሻም ደግሞ 30 የተዘሩ በመጨረሻም ክርስቲያኖች እቺን ነጥብ ብቻ ብያችሁ ልጨርስ። እግዚአብሔር መልካም መሬት ላይ ሲያስቀምጠን ከኛ ፍሬ እንደሚፈልግ እንዳትረሱ። የመጨረሻው መሬት ላይ ሲዘራ ዘሩን ከዘሩም ገበሬው 30 60 100 ፍሬዎች ለቅሟል። እግዚአብሔር ቤተክርስቲያን ተከለን ዘር ሆነን እንድንቀር ብቻ አይደለም ፍሬም ጭምር እንድናፈራ ስለሆነ የበትንና እኛው ራስ ጸድቀን በእግዚአብሔር መንግስት ለመመላለስ በቸርነቱ ይርዳን። የሰማነውን በልቦናችን ሰሌዳ ይጻፍልን። በነጠበው በክቡር አባታችን በታረሚውን ወስብሐት ለእግዚአብሔር። ለመምህራችን መምህር ዘላለም ታዬ እግዚአብሔር ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እግዚአብሔር በተለይ በትውልዱ መካከል እየተጠቀመበት ያለ እጅግ የምንወደው የምናከብረው መምህራችን ወንድማችን ነው። እንደምታዩት ወጣት ነው። እንደው ረጅም እድሜ እግዚአብሔር ሰጥቶልን በትውልዱ መካከል ላይ እግዚአብሔር እንዲጠቀምበት ፈቃዱ ይሁን። ስለተሰጠው ጸጋ እግዚአብሔር አመስግኑልኝ። እንግዲህ ብዙ ነገር መምህራችን አስተምሮናል፣ ብዙ ዘር ዘርቶብናል። እንደው እያስተማረ ስለ ዘር አንድ ነገር ትዝ አለኝና አንድ መምህር ሄደው እንደው ጠላታችሁን እግዚአብሔር እንዲህ ያደርግላችኋል፣ ጠላት ከሆናችሁ እንዲህ ናችሁ ብለው አስተምረው ልክ ሲጨርሱ መጡና ሰብሰብ ብለው ከሌ ለሚባሉ ልካቸውን ነገሩልን መምህሩ አሉ። ምናቸውን? አው ልኬን አንልም ማለት ልካቸውን ነው የምንለውና መምህሩ እንዲህ ሲሏቸው መጥተው እንዴት ነበር ትምህርቱ ስንላቸው አገሩን በሙሉ በቅሎበታል ሙጃ፣ ዘሩን ዘርተን መጣን መብቀሉንም እንጃ አሉ። ስለዚህ ተዘራብን ዘር ለፍሬ እንዲያደርግልን መድኃኔዓለም ሁላ እዛ ጥግ ላይ እንደው እዛ ናዳለ ያሉ ነው አባቶችም። ምናልባት ዳር ላይ ያላችሁ እንደው እንደ ድንበር ጠባቂ ማለት ነው ትፈለጋላችሁ ወደዚህ ጋር ቀረብ እንድትሉልን እንደው በእግዚአብሔር ስም እንጠይቃለን። እግዚአብሔር ነው ቅጥራችን፣ እግዚአብሔር ነው ጠባቂያችን። ብዙ ጊዜ ያው ቶሎ ለመሄድ የምንፈልግ ሰዎች ነን አይደል? ትምህርት ቤት መጨረሻ የምንቀመጥ እንደው ትንሽ የምንል ሰዎች ነንና ግዴለም ወደዚህ ጋር ቀረብ በሉ። ሚዲያ በመላው ዓለም ሆነን ይህንን መርሃ ግብር የምንከታተሉ ሁላችንም በታላቁ ደብራችን በአያት 49 ጀልዱ ቅዱስ ጊዮርጊስና ቅዱስ ኪዳነ ምሕረት ቤተ ክርስቲያን ነው የምንገኘው። ይሄ መርሃ ግብር እየተላለፈልን ያለው
ይሄ ስፍራ ታላላቅ በረከቶች ያሉበት ስፍራ ነው። የማር ጠበል ያለበት በዛም ደግሞ በጣም ብዙዎች ምስክርነት እየሰጡ ከብዙ ቋጠሯቸው ተፈቶላቸው እግዚአብሔርን እያመሰገኑ ያሉበት ታላቅ የበረከት ቦታ ነው። እጅግ ጥንታዊ ነው። በአሁኑ ሰዓት ግን የናዳ አደጋ አጋጥሞታል። ስለዚህ ሰዎች በጣም ተጎርተው የሚሰጡበት ቶሎ ልንደርስለት የሚገባ ስፍራ ነው። እንደዚሁም ደግሞ የተጀመሩ በክቡር አባታችን አስተባባሪነት በደብሮ ካህናት የተጋ እንቅስቃሴ እጅግ ታላላቅ የሆኑ ስራዎች እየተሰሩ ልማት እየተደረገበት ያለበት ቦታ ነው። ዛሬ ማንም ሰው ሳይሰጥ አይሄድም። ሰምታችሁኛል? ዞራችሁ እንዳትሄዱ። ደግሞ ቅዳሴያችን ላይ ምን ይላል? ሰዎች ለቤተ ክርስቲያን ዕጣንና ዘቢብ የቤተ መቅደሱን መጋረጃ መገልገያውን ሁሉ ያመጡትን አክብረህ ባርከ በብሩህ ገጽ ተቀበላቸው። መስጠት ፈልገው ካላቸው ላይ ግን መስጠት ያልቻሉ ካሉ ግን በጎ ፈቃዳቸውን ተቀበል ነው የሚሉት አባቶቻችንና ካለን እንሰጣለን ለቤተ ክርስቲያን፣ ከሌለን በኖረኝና በሰጠው ብለን ብቻ እንኳን ስለምንሄድ ራቅ ያለን ወደዚህ ጋር ቀረብን በል። የሚሰጥ በሉ እስኪ በልግስና ይስጥ። አንድ ምሳሌ ልንገራችሁና ወንድማችን ዘማሪ ዲያቆን አቤል መክብብን ወደዚህ ጋር በክብር ጋብዟለሁ። አንዱ አሉ እግዚአብሔር ብር ስጠኝና እኩል እንካፈላለን አለው። የሰማችሁ ነው? ምን ስጠኝና እንደገውን ብር አገኘው ማለት ነው። ልክ ብሩ እጁ ላይ ሲገባ አሁን የሚቀረው ክፍፍሉ ነው አለ። እና ክፍፍሉ ግን አሁን ሰው ጋር ከሄድኩኝ የሰው ፊት ታይቶ ያደላልና ሰው ሊያከፋፍለን አይችልም። እኔም ላከፋፍል አልችልም። ምክንያቱም ለራሴ ምን እላለሁ? ስለዚህ የሆነ አከፋፈል አለ ከእግዚአብሔር ጋር ሊካፈል ማለት ነው። ይሄንን ብር ወደ ላይ በትነዋለሁ፣ አየር ላይ የቀረው ላንተ ይሆናል። መሬት የወደቀው ለማ ስለዚህ የሰውዬ በብልጠት ነው ማለት ነው የሚሰጠው፣ በልግስና አይደለም ማለት አለና ብሩን ወደ ላይ ሲበትነው እግዚአብሔርስ ማን ችሎት ነፋስ መጥቶ ወሰደበት። ስለዚህ ሰዎች በብልጠት፣ ሰዎች በስስት፣ ሰዎች በብዙ ነገር ሊሰጡ አይችሉም። በልግስና ብቻ ይሰጣሉ። አሁንም የምንሰጥ በልግስና እየሰጠን እቺን ቤተክርስቲያን እንድንጠብቃት ከገጠማት አደጋ እንድንታደግ በቅዱስ ጊዮርጊስ አባታችን ስም መልእክታችንን እናስተላልፋለን። ወንድማችን አሁን ወንድማችንን ለዝማሬ መጋብዘው ታላቁ መምህራችን መምህር አንተነህ በመካከላችን አለ። እሱም እንዲሁ መልእክት ስለሚያስተላልፈልን እባካችሁ እዛ ዳር ላይ ያላችሁ ወደዚህ ጋር ቀረብ በሉ። በቀጥታ ስርጭትም የምትከታተሉ ገባ እያላችሁ በአዛሄል ሚዲያ ቀጥታ ስርጭት በመላው ዓለም እየተላለፈ ነው ያለው። ያው ዝማሬ ይግባልኝ ብሎ የነበረው ወንድማችን ሲሳይ ያዛሄልና ልክ ዝማሬ ሲሆን ይሰበሰባሉ ስላለኝ እኔ በቀጥታ ስርጭት ብቻ ሳይሆን በአካል መዝዳ መጨረሻ አካባቢ ያለን ወደዚህ ጋር ቀረብ ብለን ወንድማችን ዲያቆን አቤል መክብብ ጋር እግዚአብሔርን በዝማሬ እናመሰግናለን። አሁንም የረዳንን እየረዳን ያለውን እግዚአብሔርን እጅግ ከፍ አድርገን እናመሰግናለን። አክብሩልኝ። በድጋሚ እንደምን አረፈዳችሁ። አሜን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ከኃጢአተኛው ድንኳን ቅዱሱ ቆመሃል እያለን በተረጋጋ መንፈስ ሆነን እንዘምራለን። አምላካችን እግዚአብሔር ከሁላችን ጋር ይሁን። ከኃጢአተኛው ድንኳን ቅዱሱ ቆመሃል፣ ልጅ የት ነው ብለን እንፈልግሃል። አንተ ስላለኝ ቀሏል መከራዬ፣ ለእኔ ያደረከው ብዙ ነው ጌታዬ። አንተ ስላለኝ ቀሏል መከራዬ፣ ለእኔ ያደረከው ብዙ ነው ጌታዬ። ኃጢአተኛው ድንኳን ቅዱሱ ቆመሃል፣ ልጅ የት ነው ብለን እንፈልጋ። ያጨበጨባችሁ ቀሏል መከራዬ፣ ለእኔ ያደረከው ብዙ ነው ጌታዬ። አንተ ስላል ቀሏል መከራዬ፣ ለእኔ ያደረከው እንኳን ጌታዬ ሙሉ ሰው
እንዲሁም ይህን ነው ልብ የሚናፍቀው። ዘመን ሸክም ቀረ ጉስቁልና የጠፋውን ድሪም አግኝታልና ከኃጢአት ድንኳን ቅዱሱ ቆመሃል። ልጅት ነው ብለህ ፈልገሃል። አንተ ስላለኝ ቀሏል መከራዬ ለእኔ ያደረከው ብዙ ነው ጌታ ቀሏል መከራዬ ለእኔ ያደረከው ባገኘኝ ጊዜ ሸፍናኝ በለሷ ከፊት ያነበብኩት ፍጹም አይረሳ ከዚህ የበለጠ ታያለ ምትለኝ ዓይንህ ይናገራል እንደማትረሳ ከኃጢአተኛው ድንኳን ቅዱሱ ልጅት ነው ብለን እንፈልግሃል። አንተ ስላል ቀሏል መከራዬ ለእኔ ያደረከው ብዙ ነው ጌታዬ አንተ ስላል ቀሏል መከራዬ ለእኔ ያደረከው ምን አለኝ ብለህ ነው ምን አለኝ ብለህ ነው ደጃ ካማነኝ አንተ ቅዱስ ጌታ ከርስም ምንጣፌን በእንባ መንጦላይቴን ከፍተህ በምሕረት ግባ ከኃጢአተኛው ድንኳን ቅዱሱ ቆመሃል። ልጅት ነው ብለን እንፈልጋ አንተ ስላለኝ ለእኔ ያደረከው ብዙ ነው ጌታ አንተ ስላል ቀሏል መከራዬ እኔ እኮ አውቅሃለሁ ሁሉን ስታፈቅር አናብስቱን ጉድጓድ የሞት አዋጅ ስትሽር እንዲህ እያለ ነው የሚቀኘው ውስጤ ኢየሱስ ክርስቶስ ምግቤና መጠጤ ኃጢአተኛው ድንኳን ቅዱሱ ቆመሃል። ልጅት ነው ብለን እንፈልጋል ያጨበጨባቸው ቀሏል መከራዬ ለእኔ ያደረከው ምልክቴ ነሽ ድንግል ለሕይወቴ ባንቺ ተፈታው ከእስራቴ ቀና ብያለሁ አሁን ልጅሽ ጸጋሽ ጎብኝቶኝ ቃል ኪዳንሽ ምልክት ድንግል ለሕይወቴ ባንቺ እስኪ ለድንግል ማርያም እልልታ ጭብጨባ አሁን ልጅሽ ጸጋሽ ጎብኝቶኝ ቃል ኪዳንሽ ተስፋ ያረኩት አልተበተንም እንባዬ መሬት ከቶ አልወደቀም ለበጎ ሆነ ማልቀስ ማንባቴ ሰላም ሰፈነ በልፍኝ በቤት ቅኔ ነጠኩኝ የአባ ጊዮርጊስን ቆምኩኝ ቅዳሴ የሕርያቆስን የያሬድ ዜማ ሞላ የለም ወጀቡ ቀርባይ መርከቤ ምልክቴ ነሽ ድንግል ለሕይወቴ ባንቺ ከእስራ እጃችሁ ይሰማ አሁን ልጅሽ ጸጋሽ ጎብኝቶኝ ቃል ኪዳን የዘረጋሁት እጀቴ ሞላ ሆናለኝ ጥላ ከለላ የውስጤ ጸሎት ዛሬ ሌላ ነው የድንግል ክብር ምልጃው ቀየር ዛሬ ጎጆዬ አንጸባረቀች ያማረ ሰምሰለች ከፍ አለልኝ ድንግል ይህን ምስጋና ምልክቴ ነሽ
እስኪ ዘምሩ ያጨ አሁን ልጅሽ ጸጋሽ ጎብኝቶኝ ቃል ኪዳንሽ ወገቤን ታጠቅኩ ጭንቀቴን ጥዬ ዛሬስ በደስታ ይፍሰስ እንባዬ የሐዘን ልብሴን ድንግል ቀይራው የደነዘዘው ሕይወት የበራ አራራይ ዜማ ዛሬ ተማርኮኝ ፍቅሯ እጄን ሰጠሁኝ በልቤ ተመላለሰ የድንግል ፍቅር ውስጤ ነገሰ ምልክቴ ነሽ ያጨበጨባችሁ ቀና ብያለሁ አሁን ጸጋሽ ጎብኝቶኝ ሰዎች ደስ ይበለን ካችን ከኃጢአት ባርነት ነፃ ባወጣን ተነሱና መስግን ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ አምላካችን ከኃጢአት ባርን ነፃ ባወጣን እስኪ ወንዶች እጃችሁ ይሰማ ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ በኃጢአት በሽታ ወድቄ ሳለሁኝ መድኃኒት ክርስቶስ ከውድቀት ያነሳኝ ስጦታው ብዙ ነው ለኔ የሰጠኝ ተመስገን ብቻ ነው አምልኝ ሰዎች ሲበለን ከኃጢአት ባርነት ነፃ ባወጣን ናመስግን ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ የዕዳ ደብዳቤን ጌታ የቀደደው የማዳኑን ሥራ ባይኔ አይቻለሁ ቸርነቱ አያልቅም ድንቅ የሆነ ጌታ ስሙን እናወድስ እንዘምር በእልልታ ሰዎች ደስ ይበለን በአምላካችን ከኃጢአት ባርን ነፃ ባወጣን እልልልልልልልልል ምን ይከፈለዋል ተመስገን ብቻ እንደ እውር የነበርኩኝ ዛሬ ግን በአምላኬ ድነት አገኘሁኝ ሕጉም ለመንገዴ ብርሃን ሆኖኛል የእርሱ ስለሆንኩኝ ሰላሙን ሰጥቶኛል ሰዎች ደስ ይበለን እስኪ እጃችሁ ይሰማ እልልታችሁ ይሰማ ነፃ ባወጣን እልልልልልልልል ውለታው ብዙ ነው ተመስገን ብቻ የዕዳ ደብዳቤን ጌታ የቀደደው የማዳኑን ሥራ በዓይኔ አይቻለሁ ቸርነቱ አያልቅም ድንቅ የሆነ ጌታ ስሙን እናወድስ እንዘምር በእልልታ በአምላካችን ነፃ ባወጣን ተነሱና መስግን ምን ይከፈለ እስኪ እጃችሁን ያጨበጨበ ሰዎች ደስ ይበለን ከኃጢአት ባርነት ነፃ ባወጣን ተነሱና መስግን ውለታው ብዙ ነው ምን ይከፈለዋል ለወንድማችን ዘማሪ ዲያቆን አቤል መክብብ እግዚአብሔር አምላክ ዝማሬ መላእክት ያሰማልን ዝማሬ መላእክት ያሰማልን እግዚአብሔር አምላክ የአገልግሎት ዘመኑን ይባርክልን አንድ ምስክርነት ብቻ ተናግሬ ክቡር መምህራችን መምህር አንተነህን በታላቅ ክብርና ትሕትና ጠይቃለሁ በጣም ያስጨነቀኝ ነገር ነበር ቅዱስ ጊዮርጊስ እርዳኝ ከዚህ ካስደነገጠኝ ነገር አድነኝ ብየው አምላከ ቅዱስ ጊዮርጊስ ረዳኝ የተማጸንኩትንም ጭንቀቴን አቀለለልኝ ስለቴንም ማስገብቻለሁ እልል ብላችሁ እግዚአብሔርን አመስግኑልኝ ብላለች
አንቺን የሰማ መድኃኔ ዓለም የሁሉንም ቋጠሮ ይፍታ፣ ጸሎታችንን ይስማልን። መምህር አንተነህን በታላቅ ክብርና ትህትና ወደዚህ ጋር ጋብዘዋለሁ። እሳቸው የሚያስተላልፉልን መልእክት ደግሞ በያለንበት እንሰማለን። እግዚአብሔር ይርዳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ ከሁሉ በላይ በዚህ ሰዓት የሰበሰበን የረዳን ያገዘን የአባቶቻችን አምላክ ቅዱስ እግዚአብሔር የእኛም አምላካችን የድንግል ማርያም ልጅ ኢየሱስ ክርስቶስ ስለማይነገር ስጦታ ሁሉ ስሙ በድጋሚ የከበረና የተመሰገነ ይሁን። ጌታን ያየንባት መስታወታችን ለቃል መውረድ ለስጋ ማድረግ ምክንያት የሆነች የሁላችን እናት ቅድስተ ቅዱሳን ወላዲተ አምላክ ድንግል ማርያም ልጇ መድኃኔ ዓለም ኢየሱስ ክርስቶስ እንዳከበራት መጠን ክብርና ምስጋና ለድንግል ማርያም ይሁንልን። ክቡር አባታችን መጋቤ ሐዲስ ቆሞስ አባ ገብረ ጻድቅ የዚሁ ታላቅ ደብር ዋና አስተዳዳሪ፣ ክቡር አባታችን መጋቤ ሐዲስ መምህር ዘላለም ፈንታ የዚሁ ታላቅ ደብር ምክትል አስተዳዳሪ፣ ክቡራን አባቶች ካህናት፣ ወንድሞች ዲያቆናት፣ መምህራን ወንጌል ሰባኪያን፣ ዘማሪያን ሁላችሁም እዚህ ያላችሁ በእግዚአብሔር ፍጹም ሰላም እንደምን አደራችሁ? በስመ አብ። አረ እንደምን አደራችሁ? እንደምን ቆያችሁ? እኔ ምንም ላወራ አይደለም። የምትሄዱ ሰዎች እንደው በማርያም ቆም በሉ፣ አትሂዱ። ምንም ላወራ አይደለም። መልእክቱ ሁላ ተላልፎ አልቋል። 5 ደቂቃ ብቻ ስጡን፣ አትሂዱ። የሄድንባቸው ዘመናቶች በእውነት እንጀራ ቆርሰን መጉረስ አልቻልንባቸውም። በልተን አልጠገብንባቸውም። ጠጥተን አልረካንባቸውም። ለብሰን አልሞቀንም። ሰርተን አላተረፍንም። እግዚአብሔርን ትተን ሄደን ብቻችንን ቀርተናል። ጥቂት ደቂቃ ታገሱና ቃለ ምዕዳንና ቡራኬ ተቀብላችሁ ትሄዳላችሁ። እንደው ለመታዘዝ ያህል ብቻ ነው እንጂ የቆምኩት። መምህራችን በሚገባ አስተምሯል። ከቆምኩ አይቀር ግን 5 ደቂቃ ስጡኝና አንድ መልእክት ብቻ ተናግሬ ልቀመጥ። እንደምን አደራችሁ? 2 ሰከንድ ብቻ እስቲ እንደምን እንዳደራችሁ እዚህ ግቢ ውስጥ ያላችሁ ሁላችሁም ጸጥ በሉና እንዴት እንዳደራችሁ እንደምን እንዳደራችሁ አስተውሉ። እስቲ ጸጥ በሉ። ጨለማው በማን ቸርነት ነጋ? እስቲ አመስግኑት በደንብ አድርጋችሁ። እንደኛ ሳይሆን እንደሱ ቸርነት ጨለማውን አንግቶ በብርሃን እንድንገናኝ አድርጎናል። አምነነው አልጋችን ላይ ተኝተን ሽፋሽፍቶቻችንን ገጥመን ሞት በሚመስል እንቅልፍ ሄደን ተመልሰን መተናል። ጊንጥ ይብላን እባብ ይንደፈን አናውቅም ሌሊቱን። ነገር ግን ጠብቆን አሳድሮ በጨለማ ውስጥ አድርጎ በብርሃን ደግሞ እንድንኖር አደረገን። ራ መስግኑት ተባካችሁ ከፍ አድርጋችሁ። ቸርነቱ በእኛ ላይ የበዛ አምላክ ነው። ይገርማቸዋል። ወቅቱ አሁን ጽጌን የምናስብበት ማህሌተ ጽጌ የሚታሰብበት ነው። ታላቁ ደራሲ አባ ጽጌ ድንግል ስለ አንድ ሰው እንዲተረከልን እችን ብቻ ልናገርና ወርዳለሁ። ዘካርያስ ይባላል። ታላቅ አባት ነው። ስለዚህ ሰው ሲናገር በመጽሐፉ ላይ ይህ ሰው እመቤታችንን አብዝቶ ይወዳል፣ እጅግ ይወዳታል ከልቡ። ለክብሯ ደግሞ የሚሰጠው ነገር ስላጣ ዞር ዞር ብሎ ተመልክቶ አይቶ የሚሆናትን ነገር አጣ። ነገር ግን ሽታው ያማረ ወይም ደግሞ ሁላችንም የምንወደውን ጽጌረዳ አበባን ሊሰጣት ወደደና ለእመቤታችን ለቅድስት ድንግል ማርያም ክብር በቀን 50 አበባ ይሰጣት ነበር። ስንት አበባ አልኳችሁ? ስንት አበባ? ስንት አበባ? ያንሳታል፣ ይበዛባታል። አሁን በሌሊት ማህሌቱ ላይ የምትመጡ ብዙዎች አበባ ይዛችሁ ትመጣላችሁ ለክብሯ። ወቅቱም የአበባ ወቅት ነው። ይህንን ጊዜ የምናስበው እመቤታችን ቅድስት ድንግል ማርያም ስደቷን በማሰብ ከላይ የወረደባትን የፀሐዩን ግለት ከታች ደግሞ የአሸዋው ግለት ሲያንገበግባት ልጇን አዝላ በግብፅ ስደት ስትሰደድ ጉቶ ስታይ ልጄን ሊገሉት ነው እያለች ስትሸማቀቅ የራሷ ጥላ በእውነት እያስደነገጣት ልጇን በጉያው አርጋ የተሰደደችበትን ወቅት እናስባለን። ይህ ታላቅ አባት ለክብሯ 50 አበባ ይሰጣት ነበረ። ያንስባታል፣ ይበዛባታል? እስቲ ይበዛባታል የምትሉ በእውነት ይበዛባታል የምትሉ አጨብጭቡ። አይበዛባትም፣ እውነት ነው።
ያንስባታል ለምትሉ እስቲ አመስግኗት በደንብ አድርጋችሁ። አይደለም አበባ ለእመቤታችን ሌላስ ምን ሰጣት ወገኖቼ? ይህ ሰው ይሰጣት ነበር። አንድ ወቅት ላይ እንዲሆነ የአበባ ወይም ደግሞ የጽጌረዳ አበባ መብቀያው ጊዜ አለፈና ወቅቱ ስላለፈ ጽጌረዳ አበባ አጣ። ግራ ቀኙን ቢያይ የለም። አለቀሰ። እመቤቴ ሆይ እኔ ላንቺ ክብር ይሄንን አበባ ሰጥሽ ነበር። ፀሐይና በእውነት እነሆ ጨለማና ብርሃንን የሚያፈላልቅ ፀሐይና ዝናባትን የሚያዘንብ ፀሐይን የሚያወጣ የሚከለክል ልጅሽ እርሱ ነውና አሁን ወቅቱ አይደለም ምን ልስጥሽ ብሎ አዘነ፣ አለቀሰ፣ ተጨነቀ። ይሄ ሰው ታዲያ ጸሎት ሲያደርግ ተደፍቶ ጎንበስ ብሎ አንድ ስዕል አየ። የቅዱስ ገብርኤል ስዕል ጋር ሄደና እመቤታችንን ሲያበስራት የሚያሳይ አንድ ስዕል አየ። ያ ስዕል ላይ አስተውላችሁ ከሆነ አበባ ይዟል ቅዱስ ገብርኤል። እየሰማችሁ ነው አይደል? ጸሎታችሁን ይስማችሁ። አበባ ይዟል። ስለዚህ ሲጸልይ ምን አለ? እመቤቴ ሆይ የምሰጥሽ አበባ ስላጣው ጊዜው ሲደርስ እሰጥሻለሁ። ነገር ግን አሁን አለ በአበባው ፋንታ 50 ስግደት እሰግድልሻለሁ። እዚህ ስዕሉ ላይ እንደማየው አበባ ይቆጠርልኝ አለ። ስንት ስግደት? ለእመቤታችን ለቅድስት ድንግል ማርያም ስግደት ይገባታል አይገባትም? እናከብራታለን። የአምልኮ በእውነት አይደለም የምንሰግድላት አክብሮታችንን ለመግለጽ የአምላክ እናት መሆኗን ልጇ ስላከብራት እኛም ለማክበር እንሰግዳለን። አመስግኗት ከፍ አድርጋችሁ። ይሄ ይሁንልኝ ልስገድልሽ አለ። ይሰግድላት ጀመር በቀን በቀን። አሁን ለእመቤታችን እናንተ በቀን ምን ታደርጉላታላችሁ? በእውነት ታከብሯታላችሁ? ዝቅ ብላችሁ በቀን በቀን እያሰባ በቀን በቀን ነው ያልኩት። እሑድማ ትመጣላችሁ፣ ቅዳሜማ ትመጣላችሁ፣ ሰንበት ነው። አባቶቻችን ነገሩን ወደፊት ሲመሩት እናንተም ከኋላ ሆናችሁ ትቀጥላላችሁ። በቀን በቀን ግን አስበን ልናመሰግናት ይገባል። ሁሌ ያመሰግናት ነበር። 50 ስግደት ይሰግድላት ነበረ። አንድ ቀን ከሆነ ስፍራ ወደ ሌላ ቦታ ሲሄድ ንብረቱን ይዞ መንገድ ላይ ሽፍቶች ያጋጠሙት። ግን ያ ሰው ይህ ታላቅ ጻድቅ ዘካርያስ የተባለ ሰው ሰዓቱ ደረሰ እመቤታችንን የሚያመሰግንበት። በቀን በቀን ስላለ እቃውን አስቀምጦ መስገድ ጀመረ። ሲሰግድ ከኋላ የተከተሉት ሌቦች ወይም ደግሞ ሊገሉት የነበሩ ቆሞ ማየት ጀመሩ። ምን እያደረገ ነው አሉ። በዚህን ጊዜ ሲያዩት ይሰግዳል። ይሄ ሰው ይደክማል፣ ይለፋል፣ ወደ መሬት ይወድቃል። እመቤታችንን እያሰበ ይሰግዳል። ሊገሉት ነበረ የመጡት። ሲሰግድ ጊዜ አንድ ተአምር አዩ፣ ተመለከቱ። እመቤታችን በሰማይ ሆና በዙፋን ላይ ቁጭ ብላ ትባርከው ጀመረ። ልክ ጎንበስ ሲል አንድ ጽጌረዳ አበባ ከአፉ ትወስድ ነበር። ክብርና ምስጋና ለአምላካችን ይሁን። ይሄንን አዩ፣ ተመለከቱ፣ ደነገጡ። ልክ ስግደቱን ሲጨርሱ እግሩ ላይ ወደቁ። ወገኖቼ ጥላቶች የሆኑን እመቤታችንን ስንይዝ ጥላቶቻችን ከእግራችን በታች ይወድቃሉ። ወደቁበት። እንዲህም አሉት ልንገልህ ነበረ፣ ነገር ግን ያየነው ነገር ድንቅ ስለሆነ እባክህን አገልጋይህ አርገን አሉ። አያችሁ፣ መብርሃን ያለችው ይከለላል። መብርሃን የጠበቀችው እንቅፋት አይነካውም። ድንግል ማርያም የያዘችው ይሻገራል። የተቆረጠም ካለ ይቀጠልለታል። ክብር ለድንግል ማርያም ይሆነልን። ብዙ ተብሏል፣ ብዙ ተነግሯል። ወገኖቼ እኔ ምንም ልላችሁ አይደለም፣ የተነገረ እውነት ነው። እያያችሁት ነው። እነሆ በቅርብ ላይ ለዚሁ ቤተክርስቲያን አንድ መርሃ ግብር ነበረ። እዛ ላይ ችግሩን ሲያስረዱን እንደ ቀልድ ነበር ያየሁት። ዛሬ ነው የመጣሁት። የተጀመረ ህንጻ አለ። ጎበዞች ናችሁ፣ በርትታችኋል። ከዚህ ከቆርቆሮ ከመቃኙ አውጥተን ወደ ታላቁ ህንጻ ቤተክርስቲያን ታቦቱን ማሻገር አለብን። ይሄ የሚናደው የሚፈርሰው ለትውልድ ደግሞ ገንብተን ካላቆየን ነገ ጧት ቤተክርስቲያኑ አለመፍረሱ ዋስትና የለንም። ስለዚህ ሁላችንም ልንረባረብና ይሄንን ልማት ልናስቀጥል ይገባል ማለት ነው። በገጠር ያሉ እናቶች አባቶች ድንግል ማርያምን ሲያመሰግኑ እንዲህ ይላሉ። ከኔ ኋላ በሉ እስቲ። ዓለም ላይ ካሉ እናቶች ሁሉ በሉ፣ የመጨረሻ ነው፣ ጮክ በሉ። ዓለም ላይ ካሉ እናቶች ሁሉ በሙያ ድንግል ትበልጣለች። አንድ እንጀራ ጋግራ ዓለም አጠገበች። አመስግኗት እስቲ። ዓለም ያጠገበችው ነው ወላዲተ አምላክ። ቤቷን የምንሰራው ለድንግል ማርያም ነው፣ ለሰማዕቱ ለቅዱስ ጊዮርጊስ ነው። ስለዚህ ወገኖቼ
በረከት ልናገኝ ነው። ቅድም ተብሏል፣ ብዙ ነገር ተነግሯቸዋል። ስትሰጡ ወይም ደግሞ ስታደርጉ ልትባረኩበት ነው። እግዚአብሔር ሰው አጥቶ አይደለም። ጊዜው ከሆነ ደግሞ አሁን ተባብረን ልንሰራ ግድ ነው። ቅጥራችንን ልናስከብር ግድ ነው። የከብት መናኸሪያ ወይም ደግሞ የውሻ መሽሎኪያ የጅብ መሽሎኪያ ልናደርገው አይገባም። ቅጥራችንን አስተካክለን ህንፃ ቤተ ክርስቲያናችንን ሰርተን አጥሩን ሰርተን ለትውልድ ልናሻግር ይገባል። እኛ እናልፋለን፣ ልጆቻችን ይመጣሉ። እኛ ብንሞትም ቅኔው ማህሌቱ ላይ ያለው አገልግሎት አይቋረጥም። ኪዳኑ አይቋረጥም። ቅዳሴው አይቋረጥም። ሰዓታቱ አይቋረጥም። ወንጌል አይቋረጥም። ዝማሬ አይቋረጥም። እኛ እናልፋለን እንጂ የሚቋረጥ ነገር የላትም ቤተክርስቲያን። ስለዚህ ሁሉ ነገር የማይቋረጥ ነውና እኛም ስጦታችንን ሳናቋርጥ ሰጥተን ተባርከን ወገኖቼ ለትውልድ እናሻገር። ይሆንልናል አይሆንልንም? ማን ሲረዳን ንገሩኝ? ማን ሲረዳን? ብዙ ወርቅና ብዙ ሚሊዮን ብር ያላቸው ሰዎች ራሳቸው ላይ አድርገውት ሳይበሉት የሚሞቱዋል። ይገርማቸዋል። እናንተ እኛ እድለኞች ልንሆን እንችላለን። ሀብታም ሆኖ እንጀራ ቆርሶ መብላት ያልቻለ አለ። እንጀራ ማይበሉ ሰዎች አሉ። ጤና ካላችሁ እናንተ ባለጸጎች ናችሁ። እየሰማችሁ ነው አይደል? አጣው ብላችሁ ተስፋ አትቁረጡ። ከሌላ አትበሉ። እግዚአብሔር ነው የሚሰጣችሁ። ጥቂቷን ስትሰጡት አብዝቶ የሚሰጥ እግዚአብሔር ነው፣ ይባርካል። ስለዚህ የለኝም አትበሉ። ያላችሁን ነው የምታደርጉት። ገንዘብ ባይኖራችሁ በጸሎት በሐሳብ ቤተክርስቲያንን አገልግሉ። ገንዘብ ብቻ ስጡ እያልን አይደለም። ከሌላችሁ እንዳትጨነቁ፣ አትስጡ። እየሰማችሁኝ ነው? እንዳትሰጡ። የዛሬው መልእክቴ ይሄ ነው። እንዳትሰጡ ከሌላችሁ፣ ካላችሁ ላይ ብቻ ነው። እግዚአብሔር የሰጣችሁን ለራሱ መልሳችሁ ነው የምትሰጡት። ስለዚህ ሁላችሁም የዛሬውን መርሃ ግብር እንረዳዳና እንተባበርና ያለውን ነገር እናቃና። ዛሬ ጥቂት ነገር ብናደርግ ነገ ማስቀጠል እንችላለን። አባቶቻችንም ሰበካ ጉባኤውም በቁርጠኝነት ተነስቶ ነው አዲስ አበባ እንግዲህ መሀል ከተማ ላይ እየመጡ እኛን እየፈለጉ እያናገሩ እርዱንና አንድ ነገር እናድርሰው እያሉ ነው። ጨንቆናል። እስከ መቼ ነው አሁን እንደዚህ የሚሆነው? ስለዚህ ይሄ ነገር መቀጠል አለበት። እንስራና እኛ የምንገላገል፣ እናንተ አግዙን፣ ምእመናኑን እናስተባብራለን፣ ሰርተን ደግሞ እናስረክባለን እያሉ ነው። እውነት ለመናገር ከአንድም 3-4 ጊዜ ነው መጥተው